ሰላም ሰላም ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ ሸጋ ነው። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ ውዶቼ። ዛሬ እንግዲህ ስለ ሂሩታና ስለ ወንድሞቿ ያው ቤተሰብ ናቸው መሰለኝ እና እዩ እና ፈረንጁ ሲመካከሩ ነበረ። ትናንት እጅግ በጣም ደስ ብሎኛል። ለሂሩታ ሲናገሯት የነበረው እኔ በጣም ነው ደስ ያለኝ። በዚህ አጋጣሚ የምናገር የምፈልገው የሩታ ወዳጆቿ እንዲሁም እህቶቿ ላይክ እና ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዶቼ። ከዚህ በመቀጠል ምንድን ነው የተሰማኝን ነገር ማለት ነው። ትላንትና በቃ እና እዩ በጣም ተናዶ ነው። አንቺ እስከ መቼ ነው እየተጎዳሽ ራስሽን እንትን እያልሽ እስከ መቼ ነው ራስሽን እንደዚህ የምታዋርጂው? እስከ መቼ ነው አንቺ ራስሽን እንደዚህ የምታዋርጂው? አሁን እኮ በቃ እውነት ነው። በእርግጥ እዚህ ላይ ስህተት የለባቸውም። በእርግጥ እውነት ነው። ሁሉም ነገር ምንም ስህተት የለባቸውም። እውነት ነው። ከውጭ የሚወራውንም ነገር ይሰማሉ። ከውጭ የሚወራውንም ነገር ይሰማሉ። እሷ ለአንድ ልጄ ነው ለአንድ ልጄ ነው። አንድ ልጅሽ እኮ ማለት ነው አንቺ ካለች ልጁ በቂ ነው። ምክንያቱም እዩ እንዳለው ማለት ነው ጥሩ እናት እንዳለች ጀግና እናት እንዳለ አንቺ እኮ ምንም ማድረግ አይጠበቅሽም። ልጁ ራሱን ሲያቅ ቪዲዮውን ነው ማሳየት። በቃ ማስረጃ እኮ በቂ ማስረጃ አለሽ። ምንም መጨናነቅ እኮ የለብሽም። አንቺ አልተርከሰከሽም። አንቺ ወደ ሌላ ሄደሽ አልተረመጠመጥሽም። ልጄን ላሳድግ ብለሽ ደፋ ቀና እያልሽ ነው። በዚህ ደግሞ ልጁ አንደርስታንድ ያደርጋል። ገባሽ አይደለም? ስለዚህ አሁን አንቺ እንትን ማለት ያለብሽ ምንድን ነው በቃ የራስሽን ህይወት መኖር ነው ያለብሽ። ልጅሽን ለልጅሽም አንቺ በልጥ ታስፈልጊያለሽ። አብረሽ ሲጀመር ልጁን አይወደውም። ማርያምን ነው የምላቸው፣ ልጅን አይወደውም። ልጅን መውደድ እንደዚህ ነው እንደ እናንተ ልጅ መውደድ እንደዚህ ነው እንደ ልጅን እኮ የሚሰጠው እግዚአብሔር የመረጠውን ሰው ነው። ቢያቅ ኖሮ ማለት ነው ነገ ብር ኖሮ ልጅ የሚያጡታሉ። ዛሬ ልጅ ብር ያላቸው ሙሉ ሀብት ያላቸው ልጅ የሌላቸው አሉ። ልጅን የሚፈልጉት ብዙ ስንት ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ዓለም ላይ ልጅን የሚፈልጉት አሉ። ነገር ግን እሱ እንደ ተራ ነው ያየው። በቃ እንደ ተራ ነገር ነው ያየው። ምክንያቱም ለምንድን ነው እንደ ተራ ያየው ነገር ምንድን ነው? እሱ ለራሱ ብቻ ነው የሚለው በዙሪያዎቹ ያሉ ሳይሆን ለዘመድ አይልም፣ ለምን አይልም። ለራሱ ብቻ የራሱን ስሜት ብቻ ነው የሚያዳምጠው አብርሃም ማለት ነው። እውነት የራሱን ስሜት ብቻ ነው የሚያዳምጠው። እዚህ ጋር ሚስቴን እየጎዳዋት ነው፣ እዚህ ጋር ልጄን እየጎዳው ነው፣ ምንድን ነው እያደረግኩኝ ያለሁት ብሎ ቆም ብሎ እንኳን አይጠይቅም ራሱን ማለት ነው። ገባችሁ አይደል? ራስ ወዳጅ ነው። ሲበዛ ራስ ወዳጅ ነው። በቃ አሁን ደግሞ የምናይበት ምክንያት ምንድን ነው? ራሱን ነው በጣም እየቆለለ ያለው። በቃ ራሱ እሱ ተፈላጊ እንደሆነ ወደ ሄርሜላ ወደ ሂሩታ በቃ አንዱ ስል ሄርሜላ እና ሂሩታ ሲጣሉበት የበልጥ ደግሞ እሱ ሞቆ በቃ የሌለው እንትን ነው አክት እያደረገባቸው ያለው። ለምን በቃ ሂሩታ ተዩ ነው እያልንሽ ያለ ነው። በቃ ተዩ፣ ነገ መጥቶ አይጠቅምሽም። ያው ነው የለመደ እኮ ለመደ ነው። በቃ አንድ ልጅ ከአንድ ወንድ ልጅ ከትዳሩ ውጪ ከሌላ ሴት ጋር ካሳለፈ ከሌላ ሴት ጋር ወጣ ገባ ካለ ያ ሰው ባል ሊሆንሽ አይችልም። ይቅርታ አድርግልኝ ነው ማለት ነው። ያንቺን አላውቅም። እኔ ግን እንደረከሰ ነው የሚሰማኝ። ማርያምን ነው የምልሽ፣ እንደረከሰ ነው የሚሰማኝ። በቃ ያ ሰው ለእኔ አይሆነኝም፣ በህይወቴ መጥቶ አይሆነኝም ብዬ ነው የማስበው። ነገር ግን አንቺ በምን መልኩ እንደተረዳሽ አላውቅም። ነገ የተሻለ ይሆናል። ነገ የተሻለ እንደሚሆን እርግጠኛ ነን። ዛሬ የተቸግረሽ ያሳለፍሽው ነገ ብርሃን እንደሚወጣ እናውቃለን። ነገር ግን የእሱ ብቻ አይደለማ፣ በብዙ ነገር አለ። በስራሽ ሊሆን ይችላል፣ በቃ በተለያዩት ነገር በባል ብቻ አይደለም እውነት ለመናገር እና ወጣት ነሽ፣ ምንም የሚጎልብሽ ነገር አንድ ለዚሽ ልጅ ቤሽ እንደ ልጅ ቤሽ ልክ 4-5 እንዳለ እኮ አስመሰልሽው። 4 እንዳለ እኮ 5 እንዳለ ሰው እኮ 4-5 ልጅ ወልዶ እንኳን ይለያያል። በቃ ኖርማል ነው። በቃ ምንም ማድረግ አይቻልም። ከሆነ ሆነ፣ ካልሆነ ደግሞ አይችል። እሱ ደግሞ ከአንድም 1000 ጊዜ አልፈልግም ከእሷ ጋር መኖር አልፈልግም ብሎ ከሰው ፊት እንደዚህ በእንትን እየተናገረ አንቺስ ወደ ራስሽ መጥቶ ምን አይነት ደስታ ይኖርሻል? ምን አይነት ደስታ ይሰጥሻል ብለሽ ታስቢያለሽ? እኔ በበኩሌ ደስታ አይሰጠኝም። ምክንያቱም እንደዚሁን እንዲሁን እየተባለ አይ አልፈልግም። ሲጀምር በቀደም እንዳለ ተገላግዬ ያለው ነው ያለው። ተገላገልኩኝ። በፊት ነበረኝ ተገላገልኩኝ አሁን አለ። ታዲያ ከእንደዚህ አይነት ሰው ጋር ኖረሽ ምንድን ነው የምትጠቀሚ እንዴ?
ልቡ ሌላ ቦታ ሆኖ አካሉ አንቺ ጋር ቢሆን ምን ይጠቅምሻል? አንቺ ምን ይጠቅምሻል እንዴ? ምንም የሚጠቅምሽ ነገር የለም። አይ እኔ እኮ የልጅ አባት ስለሆነ ምናምን በቃ ራስሽን እንደዛ እያልሽ አታታልኝ። በቃ ዙሪያሽን ከጎንሽ ያለው ምንድን ነው? እስቲ ወጣ በይ፣ ከልጅሽ ጋር ወጣ በይ። በቃ ወደ ሌላ አገርም ወጥተሽ ተዝናኝ፣ ራስሽን ለማጥናናት ሞክሪ። በቃ ራስሽን ከነዚህ ጭቅጭቅ ውስጥ ውጪ። በቃ ከራስሽ ጋር ሁኚ። አንዳንዴ ራስን የማዳመጥ ነገር የመሰለ ነገር የለም። በቃ ራስ ጸጥ ብሎ የማንንም ንትርክን ሳትጨምሪ የማንንም ሀሳብ ሳሰሚ ከራስሽ ጋር መልሱን ከራስሽ ጋር ጥያቄውንም ከራስሽ ጋር ደስ አይልም? እኔ በጣም ነው የምወደው ይህን ነገር ማለት ነው። ከራስ ጋር መሆን ብዙ ጊዜ ራስሽን ፈልገሽ እንድታገኝ ያደርጋል። ማርያምን ነው የምልሽ። እና እህቴ አትሳሳች። በቃ ይሄ ሰውዬ ለአንቺም አይጠቅምሽም። እሱ ሲጀመር አሁን አላማው ምንድን ነው? ገና ከእናንተ ከሄርሜላ ውጭ ከአንቺ ውጭ ሌላ ሴት ሊያመጣ ነው። ታያላችሁ፣ በቅርቡ ታያላችሁ እንደዚህ እንትን የሚለው ማለት ነው። ስለዚህ እና ፈረንጁ ያሉት እና እዩ ያሉት ነገር ትክክልና ትክክል ነገር ነው። ምንም ነገር የሌለበት በቃ አንቺ እስከ መቼ ነው ተጎድተሽ? አንቺ እስከ መቼ ነው እየተረገጥሽ ነው። በዛ ቤተሰቡ ይሰድብሻል፣ በዛ እሱ ይሰድብሻል፣ በዛ እንትን ይሉሻል። ምንም የማያወቅሱሽ ሰው አለ። ስለዚህ ከዛ ሁሉ ወጥ ማውጣት በቃ ሁሌ ንትርክ ልጁ ተጸንሶ እስከሚወለድ ድረስ ተወልዶ ይኸው አንድ መሌ የሆነ ነው ልዑሌ። ይኸው እስካሁን ንትርክ እንዴ! ለራስሽ እኮ ጊዜ ያስፈልግሻል እህቴ። ለራስሽ እኮ በቃ መኖር አለብሽ። ለራስሽም ለልጅሽም መኖር አለብሽ እንዴ። አንዳንዴ እኮ በራስ በቃ ቤት ውስጥ ቁጭ ከምትይ በቃ ውጪ ነው እያልኩኛለሁ። በቃ እና እዩ ማለት ጥሩ ወንድሞች፣ ከልብ የሚወዱሽ ወንድሞችሽ ናቸው። እመኚ። እነሱ ማለት ለአንቺ ተቆርቋሪዎች ናቸው። ከዙሪያሽ ያለው ምን እንደሆነ እያዩ እያጠኑ ነው ይህንን ወደ አንቺ እንትን ያሉሽ። አትንበርከኪለት እንዴ! ለምን ይጎልብሻል? ለሱ ትንበረከኪለታለሽ እንዴ? እሱ እኮ ማለት ነው በጡንቻውና በሰውነቱ ነው የሚማካው። እንደዚህ አይነት ወንድ ደግሞ እንትን ሊልሽ አይችልም። ተይ እህቴ፣ እውነት አንዴ ህይወትሽን አስተካኪ። የሴትን ህይወት ሴት ብልጥ መሆን አለባት። የራሷን ኑሮ ስትል በጣም ብልጥ መሆን አለብሽ። ከእንደዚህ አይነት ሰው ጋር ታይ። እግዚአብሔር እንደውም አንቺን ገላግሎሻል ነው የምለው። ከአስሩ ሴት ጋር እየተለጣጠፈ ወደ አንቺ መጥቶ በሽታ ነው እኮ የሚያመርትብሽ። በሽታ ነው በላይሽ ላይ እንትን የሚልብሽ። ስለዚህ እህቴ ይሩታ እባክሽን ተመለሽ። ይሩታ እኔ እንደ እህት የምመክርሽ ነገር ውጪ ከዛ ህይወት። በቃ አትለምኝ ለሱ ካም በኋላ የራስሽን ህይወት ኑሪ። ውጪ። ሄርሜላን ብትሆን የሆነ ነገር አስባ ነው እንጂ ለአንቺ አስባ አይደለም፣ ወይ ለሱ አስባ አይደለም። በቃ የሆነ ጥንስስ ነገር አለ እንጂ ከህይወቱ እንዴት ብድግ ብላ ልትወጣ አትችል። መቼም አላምናትም ሄርሜላንም ቢሆን ማለት ነው። ስለዚህ አንቺም አትመኛት። ያሉት ነገር ትክክል ነው። እነ እዩ ያሉት ነገር ትክክልና ትክክል ነገር ነው። አትመኛት። እሷስ ምን አስባ እንደሆነ በምን ታውቂያለሽ አሏት። እና በተረፈ ሰላማችሁ ብዝት ይበል እህቶቼ፣ ወንድሞቼ። ይህንን ቪዲዮ የምታዩት ሁሉ ላይክ እና ሰብስክራይብ በማድረግ አበረታቱኝ። እስቲ የሩታ እህቶቼ እባካችሁን አበረታቱኝ እላችኋለሁ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።